ሰላም ውድ የብሪጅ ኤጁኬሽናል ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ ወደ ዛሬው ትምህርት እገባለሁ። በዛሬው ትምህርት ይዤላችሁ የቀረብኩት ዩኒት 2 ሌሰን 6 ይሆናል። በዛሬው ዩኒት 2 ሌሰን 6 የምናየው ኢንተርናሽናል ኮንቬንሽንስ ኤንድ አግሪመንትስ ኦን ክላይሜት ቼንጅ የሚለው ርዕስ እናያለን። ዓለም አቀፍ ስምምነቶች በተለይም የአየር ንብረት ለውጥን በተመለከተ በዓለም ላይ የተካሄዱትን አግሪመንቶች ወይም ስምምነቶችን በዛሬው ትምህርት የምናይ ይሆናል ማለት ነው። እንግዲህ እነዚህ አግሪመንቶች በዋነኝነት የአየር ንብረት ለውጥን ለመቀልበስ ወይም ለመቀነስ የተካሄዱ አግሪመንቶች ናቸው ማለት ነው፣ ወይንም ስምምነቶች ናቸው ማለት ነው። እነዚህ አግሪመንቶች እንግዲህ መነሻቸው ከጀርመን በማድረግ ዛሬ 2024 ላይ አዘርባይጃን ላይ ተካሂደዋል ማለት ነው። ስለዚህ የመጀመሪያው በርሊን ውስጥ የተካሄደ ነው 1995። 2024 ላይ የተካሄደው ደግሞ አዘርባይጃን ባኩ ውስጥ ነው ማለት ነው። ስለዚህ በዛሬው ትምህርት የምናየው ከኮፕ 1 እስከ ኮፕ 29ን በዛሬው ትምህርት የምናይ ይሆናል ማለት ነው። እስከ መጨረሻው ከኔ ጋር ቆዩ። ኦብጀክቲቭ ኦፍ ዘ ሌሰን እንግዲህ ይህ ትምህርት ስትማሩ ከእናንተ የሚጠበቁ ሁለት ግቦች ይኖራሉ። የመጀመሪያው ግብ አናላይዝ ዘ ሜጀር ኢንተርናሽናል ኮንቬንሽንስ ኤንድ አግሪመንትስ ኢን ቪው ኦፍ ዜር ስትሬንግዝ ኤንድ ሊሚቴሽን። ስለዚህ የመጀመሪያው በዓለም ላይ የተካሄዱ የአየር ንብረትን ለውጥ መሰረት ያደረጉ ስምምነቶችን በደንብ አድርጎ አናላይዝ ማድረግ ወይንም መግለጽ መቻል ነው ማለት ነው። ያ ማለት እነዚህ አግሪመንቶች ጠንካራ ጎናቸው ምን ነበረ፣ ደካማ ጎናቸው ምንድን ነው የሚለውን መለየት ነው። ሶ አይደንቲፋይንግ ስትሬንግዝ ኤንድ ሊሚቴሽን ኦፍ ዘ ኢንተርናሽናል ኮንቬንሽን ኤንድ አግሪመንትስ ኦን ዋት ክላይሜት ቼንጅ። ሰከንድ ኤክስፕሌን ዘ ከረንት ስታተስ ኦፍ ኢንተርናሽናል ኮንቬንሽንስ ኤንድ አግሪመንትስ ኦን ክላይሜት ቼንጅ። አሁን ከረንትሊ ወይንም አሁን በዓለም ላይ የተካሄዱ ያሉ የአየር ንብረት ለውጥን የተመለከቱ አግሪመንቶች ወይም ስምምነቶችን ምን ይመስላሉ የሚለውን ኤክስፕሌን ማድረግ ወይንም መግለጽ ከእናንተ ይጠበቃል ማለት ነው። ሶ the objective of the lesson is analyze the major international conventions and agreements in view of their strengths and limitation። ጠንካራ ጎናቸውና ደካማ ጎናቸውን መለየት። second explain the current status of international conventions and agreements on climate change። አሁን በዓለም ላይ ያለው የነዚህ አግሪመንቶች ከረንት ስታተስ ወይንም አሁናዊ ሁኔታ ምን ይመስላል የሚለውን ማብራራት ከእናንተ ይጠበቃል ማለት ነው። እንግዲህ ኦብጀክቲቭን ካብራራ በኋላ ወደ ትምህርቱ ስገባ ኢንተርናሽናል ኮንቬንሽንስ ኤንድ አግሪመንትስ ኦን ክላይሜት ቼንጅ። In 1979 the first World Climate Change Conference held in Geneva። እንግዲህ የመጀመሪያው የአየር ንብረት ለውጥን መሰረት ያደረገው ዓለም አቀፍ ጉባኤ ወይንም ስብሰባ ወይም ኮንፈረንስ የተካሄደው 1979 ነው። ውስን በሆኑ አገራት ማለት ነው። የተካሄደውም ጄኔቫ ወይም ስዊዘርላንድ ውስጥ ይሆናል ማለት ነው። It is organized by World Meteorological Organization። ይህ ኮንፈረንስ የተዘጋጀ ደግሞ ዓለም አቀፉ የሜትሮሎጂ ወይም የአየር ትንበያ ተቋም ያዘጋጀ ነው ማለት ነው። የመጀመሪያው ክላይሜት ቼንጅ ኮንፈረንስ። It recognized climate change as a serious problem and call on all governments to address it። እንግዲህ ይሄ ስብሰባ ወይም ይሄ ኮንፈረንስ በዋነኝነት የአየር ንብረት ለውጥ በጣም ከፍተኛ ችግር እንደሚፈጥርና ሁሉም የዓለም መንግስታት በዚህ ላይ ትብብር እንዲያደርጉና መፍትሄዎች እንዲወስዱ ሪኮግናይዝ ያደረገ ወይንም እውቅና የሰጠ አግሪመንት ነው ማለት ነው። ሶ ኢት recognized climate change as a serious problem and call on all governments to address it። World Climate Program was set up, directed by World Meteorological Organization, United Nations Environment Program and the International Council of Scientific Union or ICSU። ስለዚህ ወርልድ ክላይሜት ፕሮግራም ወይንም
አጠቃላይ የሆነ የዓለም የአየር ንብረትን ፕሮግራም ሴት የሚያደርጉ ወይም ዳይሬክት የሚያደርጉ ያ ማለት የሚመሩ 3 ተቋማቶች አሉ። የመጀመሪያው ወርልድ ሜትሮሎጂካል ኦርጋናይዜሽን፣ ሁለተኛው ዩናይትድ ኔሽን ኢንቫይሮንመንታል ፕሮቴክሽን ወይም ፕሮግራም፣ ሶስተኛው ICSU ኢንተርናሽናል ካውንስል ኦፍ ሳይንቲፊክ ዩኒየን ይሆናሉ ማለት ነው። ስለዚህ የአየር ንብረት ለውጥ በተመለከተ እነዚህ 3 ተቋማቶች በከፍተኛ ሁኔታ ዳይሬክት ያደርጉታል ወይም ይመሩታል ማለት ነው። የዓለም አቀፉ ኢንተርናሽናል ኮንቬንሽን ኤንድ አግሪመንት ማለት ነው ወይንም ኮፕ። The Toronto Conference on the Climate Change on the Changing Atmosphere in 1988 it advances as a public debate when more than 340 participants from 46 countries እንግዲህ ከ46 ሀገራት የተወጣጡ 340 ተሳታፊዎች ያደረጉት ዲቤት ወይንም ክርክር ነው። በተለይም የአየር ንብረት ለውጥን በተመለከተ ማለት ነው። ቶሮንቶ ኮንፈረንስ ወይንም 1988 ላይ የተካሄደው ማለት ነው። all countries recommended developing a comprehensive global framework convention to protect the atmosphere እንግዲህ ሁሉም ሀገራቶች ሪኮመንድ ያደረጉት ወይንም እንደ መፍትሄ ያቀረቡት ዓለም አቀፍ የስራ መዋቅር ወይንም ኮንቬንሽን መዘጋጀት አለበት የሚል ነው። በተለይም የዓለምን ወይም የመሬትን ከባቢ አየር ፕሮቴክት ለማድረግ ወይንም ለመጠበቅ ማለት ነው። ስለዚህ ከመጀመሪያው አንጻር ስናየው ይሄ ውጤታማ የነበረ አግሪመንት ነው ማለት ነው። ፎሎዊንግ ፕሮፖዛል ባይ ማልታ እንግዲህ ማልታ ብለን በምንጠራት ሀገር ወይ በተለይም አን አይላንድ ኔሽን ኢን ደ ሳውዘርን ኢሮፕ ደቡብ አውሮፓ ላይ የምትገኘው ማልታ ብለን በምንጠራት ሀገር ላይ ደግሞ ዩናይትድ ኔሽን ወይንም የተባበሩት መንግስታት ጄኔራል አሴምብሊ የተባበሩት መንግስታት አንዱ አካል ማለት ነው አድሬስ ክላይሜት ቼንጅ ፎር ዘ ፈርስት ታይም ባይ አዶፕቲንግ ሪዞሉሽን። ስለዚህ 4353 የሚባል ሪዞሉሽን ወይንም የውሳኔ ሀሳብ ያስተላለፈበት ነው ማለት ነው። የት? ማልታ ላይ። ዚስ ሪኮግናይዝድ ዛት ክላይሜት ቼንጅ ኢዝ ኤ ኮመን ኮንሰርን ኦፍ ማንካይንድ። ስለዚህ ይሄ ሪዞሉሽን ወይም ይሄ ውሳኔ በዋነኝነት ያስተላለፈው ወይንም የወሰነው ውሳኔ ምን ያመለክታል? የአየር ንብረት ለውጥ የሰው ልጆች ኮመን ወይም ዋነኛ አጀንዳ ሊሆን ይገባል የሚል ነው። ያ ማለት ሁሉም የዓለም ሀገራት ትኩረት ሊሰጡት ይገባል የሚል አግሪመንት ላይ ነው ማለት የደረሱት። IPCCs an international or intergovernmental body of United Nations። ስለዚህ IPCC የዩናይትድ ኔሽን ወይም የተባበሩት መንግስታት አንዱ አካል ይሆናል ማለት ነው። It was established by World Meteorological Organization ዩናይትድ ኔሽን ኢንቫይሮንመንት ፕሮግራም ኢን 1988 እንግዲህ IPCC የተቋቋመው 1988 ላይ ነው በወርልድ ሜትሮሎጂካል ኦርጋናይዜሽን እና በዩናይትድ ኔሽን ኢንቫይሮንመንታል ፕሮግራም ማለት ነው። በዓለም አቀፉ የአየር ትንበያ ተቋምና በተባበሩት መንግስታት የአካባቢ ጥበቃ ተቋም የተቋቋመ ነው ማለት ነው IPCC። ይህ ተቋም ወይም IPCC ሲቋቋም 3 ቤዚክ የሆኑ ዓላማዎች ነበሩት። ኤምስ ኦፍ IPCC የመጀመሪያው አሰስ ዘ ማግኒቲዩድ ኤንድ ታይሚንግ ኦፍ ክላይሜት ቼንጅ። የመጀመሪያው ከጊዜ ወደ ጊዜ ያለውን የአየር ንብረት ለውጥን አሰስ ማድረግ ወይም ምዘና ማካሄድ ነው። ያ ማለት ከረንትሊ ያለው የአየር ሁኔታ ለውጥ ምን ይመስላል የሚለውን ኢቫሉዌት ማድረግ ወይንም መለካት ነው ማለት ነው። ሶ ኢቫሉዌት ኦር ሜጀር ዘ ሳይንስ ኦፍ ክላይሜት ቼንጅ በዓለም ላይ ያለው የክላይሜት ቼንጅ ወይም የአየር ንብረት ለውጥ ከጊዜ ወደ ጊዜ ያለውን ለውጥ ማድረግ ኢቫሉዌት ማድረግ ወይንም መለካት ወይም መገምገም ይሆናል የመጀመሪያው። 2 ኤስቲሜት ዘ ኢምፓክት ኦፍ ክላይሜት ቼንጅ የአየር ንብረት ለውጥ የሚያመጣቸው ተጽዕኖዎችን ኤስቲሜት ማድረግ ወይም መገመት ይሆናል ማለት ነው። ፕሮቫይዲንግ ፖሊሲ ሪሌቫንት ኢንፎርሜሽንስ ያ ማለት የተለያዩ የፖሊሲዎችን ወይም የተለያዩ የህግ ማዕቀፎችን ማዘጋጀት ላይ መሰረት ያደረገ ነው ማለት ነው። 3 ፕሬዘንት ስትራቴጂስ ፎር ሃው ቱ ሪስፖንድ ክላይሜት ቼንጅ የአየር ንብረት ለውጥን እንዴት አድርገን መከላከል እንዳለብን የሚቀመጡ ዘዴዎችን
ፕሬዘንት ማድረግ ወይም አይደንቲፋይ ማድረግ ነው። ሶ አይደንቲፋይ ሚቲጌሽን ኤንድ አዳፕቴሽን ኦፕሽንስ ማለት ነው። ስለዚህ አይፒሲሲ 3 ቤዚክ የሆኑ ዓላማዎች አሉት ማለት ነው። የመጀመሪያው አሰስ ዘ ማግኒቲዩድ ኤንድ ታይሚንግ ኦፍ ክላይሜት ቼንጅ፣ የአየር ንብረት ለውጥ ተጽዕኖን መመዘን ወይም ምዘና ማካሄድ ወይም መለካት ማለት ነው። ያ ማለት ለውጡ በጣም ከፍተኛ ነው፣ ዝቅተኛ ነው፣ መካከለኛ ነው የሚለው ማለት ነው። ምን ያህል የዓለም ፖፑሌሽን ወይም የዓለም ሀገራት በዚህ የአየር ንብረት ለውጥ የተጎዱ ነው የሚለውን አይደንቲፋይ ማድረግ ነው የመጀመሪያው። ሁለት ኤስቲሜት ዘ ኢምፓክት ኦፍ ክላይሜት ቼንጅስ፣ የአየር ንብረቱ ተጽዕኖ ኤስቲሜት ማድረግ። ፕሮቫይዲንግ ፖሊሲ ሪቨለንት ኢንፎርሜሽንስ፣ ፖሊሲዎችን ለማዘጋጀት ወይንም መመሪያዎቹን ለማዘጋጀት ኢንፎርሜሽንን ምን ማድረግ ፕሮቫይድ ማድረግ ለዓለም አቀፉ ተቋም ማለት ነው። ያ ማለት ለወርልድ ሜትሮሎጂካል ኦርጋናይዜሽን እና ለዩናይትድ ኔሽን ኢንቫይሮንመንታል ፕሮግራም። 3 ፕሬዘንት ስትራቴጂስ ፎር ሃው ቱ ሪስፖንድ ክላይሜት ቼንጅ፣ የተለያዩ ስትራቴጂዎች ወይም መንገዶች ወይም ሶሉሽኖችን ማዘጋጀት በተለይም የአየር ንብረት ለውጥን ለመቀልበስ ማለት ነው። ሶ አይደንቲፋይ ሚቲጌሽን ኤንድ አዳፕቴሽን ኦፕሽንስ፣ እነዚህ 3 ነገሮች ኤምስ ኦፍ አይፒሲሲ ይሆናሉ ማለት ነው። The IPCC published the first assessment report on the state of global climate in the 1990, which had a potent effect on policymakers and on public opinion. ስለዚህ የመጀመሪያው የአይፒሲሲ ሪፖርት በተለይም የዓለምን የከባቢ አየር ሁኔታ ወይንም የዓለምን የአየር ጸባይ ሁኔታ ሪፖርት ያደረገው 1990 ነው ማለት ነው። ይህ ደግሞ ከፍተኛ የሆነ ኢንፍሉዌንሻል የሆነ ሪፖርት ነበረ፣ በተለይም ለፖሊሲ ሜከሮች ወይንም ለህግ አውጪዎች ማለት ነው። The second World Climate Conference meet in Geneva in November 7 in 1990. It is unlike or different from the 1979 Climate Conference because it includes ministers as well as scientists. እንግዲህ ሁለተኛ ላይ የተካሄደው ወርልድ ኮንፈረንስ ከመጀመሪያው 1979 ላይ ከተካሄደው የተለየ ነበረ። ምክንያቱም የተለያዩ ብዙ ሚኒስትሮችና ብዙ ሳይንቲስቶችን ያካተተ ዓለም አቀፍ ኮንፈረንስ ስለነበረ ማለት ነው። The International Negotiation Committee INC meet for 5 sessions between February 1991 and May 1992. እንግዲህ INC ከ1991 እስከ 1992 5 ሴሽኖችን ወይም 5 ኮንፈረንሶችን አካሂደዋል። በተለይም የዓለም የሙቀት መጨመርን ተከትሎ ወይንም ክላይሜት ቼንጅን ተከትሎ ማለት ነው። ስለዚህ በዓለም ላይ ወደ 29 ኮንፈረንሶች ተካሂደዋል እስካሁን ድረስ። ያ ማለት እስከ 2024 ድረስ በዓለም ላይ 29 ኮንፈረንሶችን ተካሂደዋል። እነዚህ ኮንፈረንሶች በዋነኝነት መሰረት ያደረጉት በዓለም ላይ ያለው የመሬት ከባቢ አየር የሙቀት መጠን መጨመር ጋር ተያይዞ ነው ማለት ነው። ስለዚህ ይሄ ሙቀት መጠን ለመቀነስ ወይንም የዓለምን የአየር ንብረት ለውጥ ለመታደግ የተካሄዱ ኮንፈረንሶች ወይንም ሚቲንጎች ይሆናሉ ማለት ነው። እዚህ ጋር እንደምታዩት ኮፕ 1 በርሊን፣ ሞንትሪያል 2005፣ ፓሪስ 2015፣ ግላስጎ 2021 እንዲሁም ሌሎቹ ይቀጥላሉ ማለት ነው። ስለዚህ አሁን የምናየው እነዚህን ይሆናሉ ማለት ነው። ያ ማለት 29 ኮንፈረንሶች የተካሄዱ ዋና ኦብጀክቲቫቸው ወይም የአግሪመንቶቹ ውጤት ምን ነበሩ የሚሉትን የምናይ ይሆናል ማለት ነው። The first conference COP1 is called በርሊን ኦር ጀርመን ውስጥ የተካሄደ ነው። 1995 ነው። የአግሪመንቱ ዋና ጭብጥ ደግሞ በርሊን ማንዴት ተብሎ ይጠራል። Agreed to meet annually to maintain control over global warming and to reduce emission of greenhouse gases. ስለዚህ ዋነኛ ስምምነታቸው ምንድነው ማለት ነው? በየዓመቱ ዓለም አቀፍ የሆኑ ስብሰባዎችን ማካሄድ በተለይም የነዚህ ሙቀት አማቂ ጋዞች ግሪን ሃውስ ጋዞችን ለመቀነስ ማለት ነው። ስለዚህ የመጀመሪያው በርሊን ማንዴት ተብሎ ይጠራል ማለት ነው። ሁለተኛው ላይ የተካሄደው ወይም ኮፕ 2
ጄኔቫ ስዊዘርላንድ ሲሆን የተካሄደበት ዓመተ ምህረት 1996 ነው። የአግሪመንቱ ውጤት ማንዴት ፎር አክሽን ቢዮንድ ተብሎ ይጠራል። ሪዝ ሪኮመንድድ ኮስት ኢፌክቲቭ ስቴፕስ ወጪን የሚቀንሱ የአየር ንብረት መከላከያ መንገዶችን ተግባራዊ ማድረግ፣ ኮንሲስተንት ዊዝ ሰስቴናብል ዲቨሎፕመንት ቀጣይነት ያለው አካባቢን በመጠበቅ ኢኮኖሚያዊ እድገትን ማምጣት፣ እንዲሁም ዲዛይን ቱ ፕሮቫይድ ኖ ሪግሬትስ ሴፍጋርድ አጌንስት ሰች ሪስክስ እንደ አየር ንብረት አይነት ለውጥ የሚያመጡ ወይንም የዓለምን ከባቢ አየር ሁኔታ የሚቀይሩ ሰው ሰራሽ የሆኑ ችግሮች ላይ መተባበር ወይም ወደኋላ አለማፈግፈግ እነዚህን የያዘ ነው ማለት ነው። ስለዚህ ጄኔቭ ስዊዘርላንድ ላይ 1996 የተካሄደ ነው። The agreement is called Mandate for Action Beyond ተብሎ ይጠራል። or No Regret to Safeguard Against Such Risks. The third conference or COP3 is called Kyoto ጃፓን ላይ የተካሄደ ነው 1997 ማለት ነው። የአግሪመንቱ ወይም አግሪመንቱን ብለን እንጠራዋለን ኪዮቶ ፕሮቶኮል ተብሎ ይጠራል። Adoption of the Kyoto Protocol, a legal binding treaty committed industrialized countries to reduce emissions. ከፍተኛ የሆነ ኢንዱስትሪ ክምችት ያላቸው ሀገሮች በአስገዳጅነት የካርበን ዳይኦክሳይድ መጠን እንዲቀንሱ የተደረገ ስምምነት ነው ማለት ነው። Establishment of the Kyoto promote emission trading, clean development project or mechanisms CDM ማለት ነው። ያ ማለት ወደ ከባቢ አየር የጋዝ ልቀታቸው አናሳ የሆኑ የቴክኖሎጂ ውጤቶች ወይም የኢነርጂ አማራጮችን መጠቀም ማለት ነው። ስለዚህ ኮፕ 3 ኪዮቶ ጃፓን year 1997 the agreement is called Kyoto Protocol. ኮፕ 4 ቦኖስ አይረስ አርጀንቲና year 1998 agreement is called Buenos Aires Plan for Action, address issues related to implementation of ኪዮቶ ፕሮቶኮል። ስለዚህ ኪዮቶ ፕሮቶኮል ላይ የተወሰኑ ውሳኔዎችን ማድረግ ኢምፕሊመንት ማድረግ ላይ ፎከስ ያደረገ ነው ማለት ነው። ወይንም ባፓ BAPA ብለን እንጠራዋለን። ያ ማለት ቦነስ አይረስ ፕላን ፎር አክሽን ተብሎ ይጠራል። ኮፕ 5 ቦን ጀርመን ላይ የተካሄደ ነው። የተካሄደበት ጊዜ 1999 ነው። the agreement is called Bonn Agreement, address issues related to implementation of Kyoto Protocol. ስለዚህ ኪዮቶ ፕሮቶኮል ላይ የወጡ መመሪያዎችን ኢምፕሊመንት ማድረግ ላይ ፎከስ ያደረገ አግሪመንት ነው ማለት ነው። ኮፕ 6 ሄጉ ኔዘርላንድ የተካሄደው 2000 ዓመተ ምህረት ነው። አግሪመንቱ እንግዲህ ኖ ፋይናል አግሪመንት ምንም አግሪመንት ያልተካሄደበት ነው። ወይንም የተለያዩ የዓለም ሀገራት የተለያየ አይነት ሀሳብ ያነሱበትና ሲያስማሙ የተለያዩበት ነው ማለት ነው። ምናልባት ኢንተርኔት ላይ ሰርች ስታደርጉ ኮፕ 6 ሄጉ ኔዘርላንድ ነው የሚነግራችሁ። መጽሐፋችሁ ላይ የተቀመጠው ግን ኮፕ 6 ነው። ወይም በመጽሐፋችሁ መሰረት ኮፕ 6 ብሎ ነው የሚጠራው። ቦን ጀርመን ላይ የተካሄደው አግሪመንት ያ ማለት 2001 ላይ የተካሄደ ነው። ዋነኛ ፋይናል አግሪመንት ሆኗት ኪዮቶ ፕሮቶኮል። የኪዮቶ ፕሮቶኮል እያንዳንዱ የዓለም ሀገራት በተለይም ኢንዱስትሪያላይዝድ የሆኑ ሀገሮች ተፈጻሚ እንዲያደርጉ የመጨረሻ ስምምነት ላይ የደረሱበት ነው ማለት ነው። ለዛ ነው መጽሐፋችሁ ላይ ስፔሲፊካሊ ቦን ጀርመን ላይ የተካሄደው አግሪመንት ወስዶ ያስቀመጠው ማለት ነው። ኤሚሽን ትሬዲንግ ሲስተም በተለይም ይሄ ወደ ከባቢ አየር የሚለቀቁ የጋዝ ክምችቶችን ሪዲዩስ ማድረግ ላይ መሰረት ያደረገ ክሊን ዲቨሎፕመንት ሜካኒዝም ያ ማለት ሪኒዌብል ኤነርጂ አማራጮችን መጠቀም፣ ኃይል ቆጣቢ የሆኑ የኢነርጂ አማራጮች መጠቀም፣ ሩል ፎር አካውንቲንግ ፎር ኤሚሽን ሪዳክሽንስ እንግዲህ እያንዳንዱ ሀገር ለሚለቀው የጋዝ መጠን ተጠያቂ እንዲሆን የተወሰነበት ነው ማለት ነው። ኮፕ 6 or ኮፕ 6 according to your textbook. ኔክስት ኮፕ 7 ነው። ማራካሺ ሞሮኮስ የተካሄደ ነው። ዓመተ ምህረቱ 2001 ላይ ነው። አግሪመንቱ ማራካሺ አኮርድ ተብሎ ይጠራል። it is adopted the respective decisions እንግዲህ በተለይም ይሄ ኪዮቶ ፕሮቶኮል ላይ የተወሰኑ ውሳኔዎችን ኢምፕሊመንት ማድረግ ላይ ፎከስ ያደረገ ነው። ለምሳሌ ክሊን ዴቨሎፕመንት ሜካኒዝም ያልናቸው፣
ሪኒዌብል ኤነርጂዎችን መጠቀም ወይም ወደ ከባቢ አየር የሚለቀቀው የጋዝ ክምችት ሪዲዩስ ማድረግ ወይም ሪዲዩስ የሚያደርጉ የቴክኖሎጂ አማራጮችን መጠቀም ላይ ፎከስ ያደረገ ነው ማለት ነው። ማራካሺ ኦር ሞሮኮ ላይ የተካሄደው አግሪመንት ማለት ነው። ኮፕ 8 ኒው ዴልሂ ኢንዲያ ውስጥ የተካሄደ ነው። ህንድ ላይ የተካሄደ ነው። ዓመተ ምህረቱ 2002 ላይ ነው። ምን ተብሎ ይጠራል? የአግሪመንቱ ዴልሂ ዲክላሬሽን ይባላል። ዴልሂ ገቨርንመንት ኦር ኢንዲያን ገቨርንመንትስ ወርክ ኦን ኤጁኬሽን ትሬኒንግ ኤንድ ፐብሊክ አዌርነስ። ስለዚህ በዋነኝነት ፎከስ የሚያደርገው ኤጁኬሽን ላይ ማህበረሰቡን ማስተማር ወይንም ማህበረሰቡን ንቃተ ህሊና ማሳደግ፣ ለማህበረሰቡ ትሬኒንጎችን መስጠት እንዲሁም ማህበረሰብ አቀፍ ግንዛቤዎችን መስጠት ላይ መሰረት ያደረገ አግሪመንት ነው ማለት ነው። ዛት ኢዝ ኮልድ ዴልሂ ዲክላሬሽን። 9 ሚላን ኢታሊ ውስጥ የተካሄደ ነው። ጣሊያን ላይ የተካሄደ ነው። ሚላን ጣሊያን ላይ የተካሄደ ነው። ዓመተ ምህረቱ 2003 ነው። ሚላን ሚኒስትሪያል ዲክላሬሽን ተብሎ ይጠራል። ዋነኛ የአግሪመንቱ ጭብጥ ምንድን ነው? እያንዳንዱ የዓለም ሀገር ችግኞችን እንዲተክል ወይንም አፎረስቴሽን እና ሪፎረስቴሽን አክቲቪቲዎችን ማካሄድ ይጠበቅበታል። ያ ማለት ወደ ከባቢ አየር የሚለቀውን የጋዝ መጠን ሪዲዩስ በማድረግ ማለት ነው። ያ ማለት አንደር ዘ ሲዲኤም ክሊን ዲቨሎፕመንት ሜካኒዝም። ኮፕ 10 ቦኖስ አይረስ አርጀንቲና ውስጥ የተካሄደ ነው። ያ ማለት 2004 ላይ ማለት ነው። ቦኖስ አይረስ ፕላን ፎር አክሽን ወይንም ባፓ ተብሎ ይጠራል። ፕሮግራም ኦፍ ወርክ ኦን አዳፕቴሽን ኤንድ ሪስፖንስ ሜጀርስ። ይሄ አዳፕቴሽን እና ሪስፖንስ ሜጀሮች ወይም ሚቲጌሽኖች ላይ ፎከስ ያደረገ ነው ማለት ነው። ያ ማለት አዳፕቴሽን ማለት አጀስቲንግ ዘ ግሎባል ክላይሜት ሲቹዌሽን ባይ ኢምፕሊመንቲንግ ዲፍረንት ካይንድ ኦፍ አክቲቪቲስ ኤንድ ሪስፖንስ ኦር ሚቲጌሽንስ ሪዲዩሲንግ ኤንድ አቮይዲንግ ግሪን ሃውስ ጋዝስ እዛ ላይ ፎከስ ያደረገ ነው ማለት ነው። ስለዚህ እነዚህ በአረንጓዴ በሰማያዊ ከለር የተጻፉት መጽሐፋችሁ ላይ የሚገኙ አግሪመንቶች ናቸው ማለት ነው። ኮፕ 11 ሞንትሪያል ካናዳ year 2005 the agreement is called Montreal Protocol. Kyoto Protocol was held with this agreement and put into force in February 2005. ስለዚህ ኪዮቶ ፕሮቶኮል ከዚህ ከሞንትሪያል ወይም ካናዳ ውስጥ ከተካሄደው የክላይሜት ቼንጅ አግሪመንት ጋር አንድ ላይ የሄደ ነው ማለት ነው። እንዲሁም ወደ ተግባር የገባበት ጊዜ ነው ኪዮቶ ፕሮቶኮል ማለት ነው። እንግዲህ ኪዮቶ ፕሮቶኮል ማለት በከፍተኛ ሁኔታ ወይም በአስገዳጅነት በዓለም ላይ ኢንዱስትሪያላይዝድ የሆኑ ወይንም ብዙ ኢንዱስትሪ ያላቸው ሀገሮች ወደ ከባቢ አየር የሚለቁት የጋዝ ልቀት ቢያንስ በ5% መቀነስ አለባቸው የሚል ነው ማለት ነው። ስለዚህ ኪዮቶ ፕሮቶኮል ወደ ተግባር የገባበት ጊዜ ነው ማለት ነው። ሞንትሪያል ካናዳ ውስጥ የተካሄደው ኮንፈረንስ ማለት ነው። ኮፕ 12 ናይሮቢ ኬንያ year 2006 the agreement is called Nairobi Work Program. Address issues related to adaptation, technology transfer and financing. COP 13 Bali Indonesia 2007 Bali Action Plan. Negotiating a post-2012 agreement to combat climate changes. COP 14 Poznan Poland year 2008 ፖዝናን ስትራቴጂክ አክሽን ፕላን ይባላል የአግሪመንቱ ስም። ወርክ ኦን አዳፕቴሽን ቴክኖሎጂ ትራንስፈር ኤንድ ፋይናንሲንግ። ይሄ አዳፕቴሽን ሜተዶችን መጠቀም ለምሳሌ ፐብሊክ፣ ኦቶኖመስ፣ ሪአክቲቭ እነዚህ አይነት አዳፕቴሽኖች መጠቀም። ቴክኖሎጂ ትራንስፈር ከፍተኛ የጋዝ ልቀት ያላቸው የቴክኖሎጂ አማራጮችን በመቀነስ አነስተኛ የጋዝ ልቀት ያላቸው ቴክኖሎጂ አማራጮችን መጠቀም። እንዲሁም ፋይናንሲንግ ማድረግ በዚህ በአየር ንብረት ለውጥ ውስጥ ተጎጂ የሆኑ ሀገራቶችን መደገፍ ወይንም ለአየር ንብረት ለውጥ ለመከላከል ፋይናንስ ወይንም በጀት መመደብ ማለት ነው። ኮፕ 15 ኮፐንሃገን ዴንማርክ year 2009 the agreement is called Copenhagen Accord. Protect nature, restore ecosystem and keep our planet livable. ተፈጥሮን ፕሮቴክት ማድረግ ወይ መጠበቅ፣ ሪስቶር ኢኮሲስተም ስነ ምህዳሩን መመለስ። ለምሳሌ የተመነጠሩ ቦታዎችን በችግኝ መሸፈን ሊሆን ይችላል። የተበከሉ የውሃ ክፍሎችን ከብክለት ነፃ እንዲሆኑ ማድረግ ሊሆን ይችላል። እንዲሁም አጠቃላይ ምድር ለመኖሪያነት ተስማሚ እንድትሆን ማድረግ ላይ የተካሄደ አግሪመንት ነው ማለት ነው። ኮፕ ሃገን ዴንማርክ ላይ የተካሄደው
ኮንፈረንስ ማለት ነው። ኮፕ 6 ካንኩን ሜክሲኮ ላይ የተካሄደ ነው። ዓመተ ምህረቱ 2010 ላይ ነው። አግሪመንቱ ካንኩን አግሪመንት ተብሎ ይጠራል። ኮፕ 17 ዱርባን ሪፐብሊክ ኦፍ ሳውዝ አፍሪካ year 2011 the agreement is called Durban platform or Durban platform set up new negotiation on greenhouse gas reductions. COP 18 Doha Qatar 2012 Doha amendment to the Kyoto Protocol ኪዮቶ ፕሮቶኮል ላይ የተወሰኑ ውሳኔዎችን በደንብ በተግባራዊነት ኢምፕሊመንት እንዲደረግ የተስማሙበት ነው ማለት ነው። ዶሃ አሜንድመንት። ኮፕ 19 ዋርሶ ፖላንድ year 2013 the agreement is called Warsaw Framework for Climate Action control the trade of wild species and protect the global biodiversity ይሄ ከአደንጋይ ከህገወጥ አደንጋይ የተያያዙ ንግዶችን ማስቆም መቆጣጠርና ዓለም አቀፈው ስነ ምህዳር ወይም የደኖች መጨፍጨፍ ወይም መመንጠር መከላከል ላይ መሰረት ያደረገ አግሪመንት ነው ማለት ነው። ኮፕ 20 ሊማ ፔሩ year 2014 ሊማ ኮል ፎር ክላይሜት አክሽን ተብሎ ይጠራል። ኮፕ 21 ፓሪስ ፍራንስ 2015 the agreement is called ፓሪስ አግሪመንት ተብሎ ይጠራል ማለት ነው። ኮፕ 22 ማራካቺ ሞሮኮስ የተካሄደ ነው 2016 ላይ ማለት ነው። የአግሪመንቱ ስያሜ ማራካቺ አክሽን ፕሮክላሜሽን ተብሎ ይጠራል። ኮፕ 23 ቦን ጀርመን ላይ የተካሄደ ነው። ዓመተ ምህረቱ 2017 ላይ የተካሄደ አግሪመንት ነው። the agreement is called ፉጂ ኮሚትመንት ተብሎ ይጠራል። ሜድ ፕሮግረስ ኦን ኢምፕሊመንቲንግ ዘ ፓሪስ አግሪመንትስ የፓሪስ አግሪመንትን ወይም ቮለንተሪ የሆነ በዓለም ላይ ያሉ ሀገራት በራሳቸው ፈቃድ የካርበን መጠኑን የሚለቁበት መጠን ሪዲዩስ ማድረግ በራሳቸው ፈቃድ ያለ አስገዳጅነት ማለት ነው። ሶ ዛት ኢዝ ኮልድ ሜድ ፕሮግረስ ኦን ዋት ኢምፕሊመንቲንግ ፓሪስ አግሪመንት። ስለዚህ ፓሪስ አግሪመንት ከሁሉ የሚለየው እያንዳንዱ ሀገር በገዛ ፈቃዱ የካርበን ልቀቱን ማስተካከል ማለት ነው። ምንም ያለ አስገዳጅ የህግ ስርዓት ማለት ነው። 24 ኬቲዋይሲ ፖላንድ ላይ የተካሄደ ነው 2018 ነው። ኬቲዋይሲ ክላይሜት ፓኬጅ ይባላል። እንግዲህ ኬቲዋይሲ ክላይሜት ፓኬጅ በውስጡ 3 ቤዚክ የሆኑ አግሪመንቶችን የያዘ ነው። የመጀመሪያው ኢምፕሊሜንቴሽን ጋይድላይን ኦፍ ዘ ፓሪስ አግሪመንት የፓሪስ አግሪመንትን ተግባራዊ የሚደረግባቸው መመሪያዎችን የጸደቁበት ነው። ክሬቲንግ ኤ ፍሬምወርክ ፎር ታክሊንግ ሪፖርቲንግ ኢሚሽንስ ያንዳንዱ ሀገር ኢሚት የሚያደርግ ወይንም ወደ ከባቢ አየር የሚለቀውን የጋዝ ልቀት ሪፖርት እንዲያደርግ ነው። ሶስተኛ ሰፖርቲንግ ዲቨሎፒንግ ካንትሪስ ኢን ዜር ክላይሜት ኤፈርትስ ታዳጊ የሆኑ ሀገሮች ደግሞ የክላይሜት ቼንጅ ወይም በአየር ንብረት ለውጡ ተጎጂ ስለሆኑ እነዚህን መርዳት ወይም ሰፖርት ማድረግ ላይ ፎከስ ያደረገ ነው ማለት ነው። ኬቲዋይሲ ፖላንድ ላይ የተካሄደው አግሪመንት። ኮፕ 25 ማድሪድ ስፔን ነው year 2019 ማድሪድ ክላይሜት አክሽን ፕላን ይባላል አግሪመንቱ ወይም የአግሪመንቱ ስያሜ። አድሬስ አውትስታንዲንግ ኢሹስ ፍሮም ፕሪቪየስ ኔጎሽዬሽንስ ኤንድ ቱ ኢንሃንስ ግሎባል አምቢሽን ኢን ታክሊንግ ክላይሜት ቼንጅ። ኮፕ 26 ግላስኮ ስኮትላንድ 2021 ግላስኮ ክላይሜት ፓክት ይባላል አግሪመንቱ ስያሜ። ኮፕ 27 ሻርማ ኢል ሼህ ኢጅፕት ውስጥ የተካሄደ ነው 2022 ሻርማ ኤል ሼህ ኢምፕሊሜንቴሽን ፕላን ተብሎ ይጠራል። ሚቲጌሽን አዳፕቴሽን ፋይናንሻል ፈንድን ኮላቦሬሽን ላይ መሰረት አድርጎ የሚሰራ አግሪመንት ነው ማለት ነው። ኮፕ 28 ዱባይ ዩናይትድ አረብ ኤሚሬት ላይ የተካሄደ ነው 2023 ላይ ማለት ነው። ዩናይትድ አረብ ኤሚሬት ኮንሰንስ ተብሎ ይጠራል። የአግሪመንቱ ስያሜ ትራንዚሽን አዌይ ፍሮም ፎሲል ፊውል ራፒድሊ ራምፕ አፕ ሬኖብል ኤነርጂ ያ ማለት ፔትሮሊየም፣ ነዳጅ፣ የድንጋይ ከሰልና የተፈጥሮ ጋዝ የሚያመነጩትን ኢነርጂ ወደ ሪኒዌብል ወይም ተተኪ ወደሆነ የኃይል አማራጭ መቀየር የሚል ነው። ያ ማለት ፔትሮሊየም፣ ኮልና ናቹራል ጋዝን ወደ ዊንድ ኢነርጂ፣ ሶላር ኢነርጂ፣ ጂኦተርማል ኢነርጂ
ትራንስፈር ማድረግ ላይ ፎከስ ያደረገ ነው ማለት ነው። 2024 ላይ ደግሞ የተካሄደው አግሪመንት ባኩ አዘርባይጃን ውስጥ ነው። በዋነኝነት የአግሪመንቱ ውጤቶች የመጀመሪያው ሊሚቲንግ ዘ ግሎባል ቴምፕሬቸር ራይዝስ ቱ 1.5 ዲግሪ ሴልሺየስ የዓለም የሙቀት መጠን ከ1.5 ዲግሪ ሴልሺየስ እንዳይበልጥ መገደብ ነው የመጀመሪያው አግሪመንታቸው። ያ ማለት እያንዳንዱ ሀገር የጋዝ ልቀቱ መቀነስ አለበት የሚል ነው። ሁለተኛ ሄልፒንግ ቨልነራብል ኮሚኒቲስ አዳፕት ቱ ዘ ኢፌክት ኦፍ ክላይሜት ቼንጅ በአየር ንብረት ለውጥ ተጎጂ የሆኑ ወይም ተጋላጭ የሆኑ ማህበረሰቦችን መደገፍ መቼ 2035 ላይ ማለት ነው። ያ ማለት ለእያንዳንዱ ሀገር 300 ቢሊዮን ዶላር በየአመቱ መስጠት በተለይም ዲቨሎፒንግ የሆኑ ሀገሮች እንደ ኢትዮጵያ ያሉ አይነት ሀገሮች ማለት ነው። ይሄ መቼ ነው ኢምፕሊመንት የሚደረገው? 2035 ላይ ነው የሚሆነው። ሶስተኛ አቺቪንግ ኔት ዜሮ ኢሚሽን ባይ 2050 ወደ ከባቢ አየር የሚለቀቀው ኢሚሽን ወይም የጋዝ ልቀት ዜሮ ማድረግ 2050 ላይ ማለት ነው። ስለዚህ እነዚህ ሶስቱ አግሪመንቶች ባኩ አዘርባይጃን ወይንም 2024 ላይ የተወሰኑ የዓለም መንግስታት አግሪመንቶች ይሆናሉ ማለት ነው። ስለዚህ እንዳጠቃላይ እስካሁን 29 ኮንፈረንሶች በዓለም ላይ ተካሂደዋል። ያ ማለት የአየር ንብረት ለውጥን ለመቀልበስ ወይንም ለመቀነስ ማለት ነው። እንግዲህ እነዚህም ቅድም እንደጠቀስኩት ከኮፕ 1 ጀምረን ያ ማለት ከበርሊን አንስተን እስከ ባኩ ያሉትን አይተናል ማለት ነው። ሌላው ዋነኛ የሆኑ ወይንም በዓለም ላይ እስካሁን ከተካሄዱ 29 ኮንፈረንሶች በዓለም ላይ ከፍተኛ ሚና የተጫወቱ ሁለት ቤዚክ የሆኑ አግሪመንቶች አሉ። እነዚህ አግሪመንቶች ኪዮቶ ፕሮቶኮል እና ፓሪስ አግሪመንት ይሆናሉ። ኪዮቶ ፕሮቶኮል ኢት ዋዝ አዶፕትድ ኢን 1997 ኤንድ ፑት ኢንቱ ፎርስ ኢን ፌብሩዋሪ 2005። ኪዮቶ ፕሮቶኮል 1997 ላይ የጸደቀ ስምምነት ቢሆንም 2005 ላይ ተግባራዊ የሆነ አግሪመንት ነው ማለት ነው። ኢት ዋዝ ሄልድ ዊዝ ኮፕ 11 ኢን ሞንትሪያል ኢን ኖቬምበር ኤንድ ዲሴምበር። In 2006, 189 out of 191 countries and the European Community have joined the convention. እንግዲህ ዩናይትድ ኔሽን ፍሬምወርክ ኮንቬንሽን ኦን ክላይሜት ቼንጅ ይህን ኮንቬንሽን የተቀበሉ ሀገራቶች 2006 ላይ 189 ሀገሮች ናቸው። ያ ማለት የዩናይትድ ኔሽን የተባበሩት መንግስታት ድርጅት 191 ሜምበሮች ነበሩት 2006 ላይ። ከነዚህ ውስጥ 189ኙ ይሄን የተቀበሉ ሀገሮች ናቸው። ከዚህ ውስጥ ደግሞ 189ኙ ደግሞ ከ189ኙ ሀገራት ደግሞ 164 ሀገሮች ስለዚህ 164 ሀገሮች ኪዮቶ ፕሮቶኮልን የተቀበሉ ናቸው ማለት ነው። 164 countries and the European communities have joined the Kyoto Protocol. It is the most universally supported international agreement. እንግዲህ በዓለም ላይ በጣም ከፍተኛ ድጋፍ የነበረው የአየር ንብረት ለውጥ ስምምነት ነው ማለት ነው። ስለዚህ እንዳጠቃላይ adopted in 1997, put into force in February 2005. It was held with COP11 in Montreal, Canada. In 2006, 189 countries out of 191 countries and the European community have joined the convention, which means United Nation framework on climate change. ይሄን አግሪመንት የተቀበሉ ከ191 ሀገሮች 189ኙ አክሴፕት አድርጓል 2006 ላይ። እንግዲህ ከነዚህ ሀገሮች ደግሞ 164 ሀገሮች ኪዮቶ ፕሮቶኮልን የተቀበሉ ያጸደቁ ሀገሮች ናቸው ማለት ነው። እስካሁን ከነበሩ ኢንፍሉዌንሻል የሆኑ ወይም ተጽዕኖ ፈጣሪ አግሪመንቶች ውስጥ ዋነኞቹ ሁለቱ ይሆናሉ፣ ኪዮቶ ፕሮቶኮል እና ፓሪስ አግሪመንት ማለት ነው። ሶ what is the difference between Kyoto Protocol and Paris Agreement? It was adopted in 1997 and put into force in February 2005.
ይሄን አግሪመንት የጸደቀው 1997 ላይ ሲሆን ወደ ተግባር የገባው ደግሞ 2005 ላይ ነው። It was held with COP11 in Montreal, Canada in November and December. In 2006, 189 out of 191 countries and the European Community have joined the convention. እንግዲህ ከዩናይትድ ኔሽን 191 ሀገሮች 189 ሀገሮችን የዩናይትድ ኔሽን ክላይሜት ቼንጅ ፍሬምወርክን የተቀበሉ ናቸው ማለት ነው። ከነዚህ ሀገሮች ደግሞ 164 ሀገሮቹ የኪዮቶ ፕሮቶኮልን የተቀበሉና ያጸደቁ ሀገሮች ይሆናሉ ማለት ነው። It is the most universally supported international agreement. እንግዲህ እስካሁን ከነበሩ 29 አግሪመንቶች ኪዮቶ ፕሮቶኮል ሁሉም አብዛኛው ሀገራት ማለት ይቻላል የተቀበሉት አግሪመንት ወይንም ስምምነት ይሆናል ማለት ነው። The protocol set mandatory targets for reducing greenhouse gases emission in countries that adopt the plan. እንግዲህ ኪዮቶ ፕሮቶኮል በአስገዳጅነት እያንዳንዱ የዓለም ሀገር በተለይም ኢንዱስትሪያላይዝድ የሆኑ ሀገራቶች የካርበን ኢሚሽናቸው በከፍተኛ መጠን እንዲቀንሱ የዓለም መንግስታት የተስማሙበት አግሪመንት ነው ማለት ነው። The overall goal was to reduce greenhouse gases emission in developed countries by at least 5%. እንግዲህ በዓለም ላይ ዲቨሎፕድ የሆኑ ሀገሮች ቢያንስ በ5% ወደ ከባቢ አየር የሚለቁትን የጋዝ መጠን እንዲቀንሱ የሚያስገድድ ስምምነት ነው ማለት ነው ኪዮቶ ፕሮቶኮል። Industrialized nations that participated in the Kyoto Protocol emissions expect to be dropped by more than 22%. ነገር ግን በጣም ወይም ከፍተኛ የሆነ ኢንዱስትሪ ያላቸው ሀገሮች ደግሞ ከ22% በላይ የካርበን ኢሚሽናቸው እንዲቀንሱ የሚያስገድድ አግሪመንት ነው ማለት ነው። በዚህ ምክንያት ዩኤስኤ ወይም አሜሪካ ይሄን ህግ ራቲፋይ አላደረገችውም። ያ ማለት ውድቅ አድርጋዋለች ማለት ነው። ምክንያቱም የካርበን ኢሚሽኑ ሪዲዩስ አደረጉ ማለት እነዚህ ሀገሮች የሚያደርጉት እያንዳንዱ ኢኮኖሚክ አክቲቪቲ በተለይም ኢንዱስትሪዎቹ የሚያመርቱት የምርት መጠን በከፍተኛ ሁኔታ ይቀንሳል ማለት ነው። ምክንያቱም የካርበን መጠኑ ምን ለማድረግ ሪዲዩስ ለማድረግ ማለት ነው። ስለዚህ ዩኤስኤ ይህን ኪዮቶ ፕሮቶኮል አልተቀበለችውም ወይም ውድቅ አድርጋዋለች ማለት ነው። Many developing nations were not required to carry out emission reduction since they had been responsible for only a small part of the accumulated CO2 up to that point. እንግዲህ ዲቨሎፒንግ ታዳጊ የሆኑ ሀገሮች ደግሞ ይህ ህግ በአስገዳጅነት ቀንሱ ባይልም የተወሰነ መጠን ግን እንዲቀንሱ የሚያስገድድ ነው ማለት ነው። የተወሰነ መጠን ለምሳሌ ቻይናን ብንወስድ አንድ ምሳሌ ሊሆን ይችላል። As a result, the global total of greenhouse gas emission actually increased by more than 25% from 1990 to 2012. እንግዲህ ከ1990 እስከ 2012 አንዳንድ ሀገሮች ይህን አስገዳጅ የሆነን ህግ ባለመቀበላቸው ምክንያት የዓለም የሙቀት መጠን ከ25% በላይ ጨምሯል ማለት ነው። በተለይም ይሄ ግሪን ሃውስ ጋዝ ኢሚሽን ከ25% በላይ በከባቢ አየር ላይ ጨምረዋል ማለት ነው። ምክንያቱም የተሻለ የኢኮኖሚ ደረጃ ያላቸው ሀገሮች ይህን ህግ ወይም ይህን ኪዮቶ ፕሮቶኮል ባለመቀበላቸው ማለት ነው። እንደ አጠቃላይ ይሄ ሀሳብ ስናጠቃልለው ኪዮቶ ፕሮቶኮል 1997 ላይ አዶፕት የሆነውም የጸደቀ ህግ ነው። ኪ ፖይንቶቹ ሌጋሊ ባይንዲንግ ኤሚሽንስ ሪዳክሽን ታርጌትስ ፎር ዲቨሎፕድ ካንትሪስ፣ ሰከንድ ፎከስድ ኦን ስፔሲፊክ ግሪንሃውስ ጋዝስ፣ ሰርድ ኢንክሉድድ ማርኬት ቤዝድ ሜካኒዝም ላይክ ካርበን trading. Limitation of this agreement. Exempted or free major developing countries like China and India. ቻይና እና ኢንዲያ የመሳሰሉ ወይም ታዳጊ የሆኑ ሀገሮችን ደግሞ አላስገደደ ማለት ነው። ሊሚቴሽን ወይንም ውድቅ የሆነበት ይሄ አግሪመንት ማለት ወይም ድክመቱ ማለት ነው። ሁለተኛ ላክ ኦፍ ኢንፎርስመንት ሜካኒዝምስ። እንግዲህ ይህን አግሪመንት በአስገዳጅነት ተግባራዊ አልተደረገም።
ሶስተኛ ሊሚትድ ፓርቲሲፔሽን፣ ውስን ሀገራቶች ብቻ ነው ፓርቲሲፔት ያደረጉት ማለት ነው። አንዳንድ ሀገራቶች ግን በዚህ አግሪመንት ላይ አልተሳተፉም ማለት ነው። ስለዚህ ኪዮቶ ፕሮቶኮል በአጭሩ ይሄን ይመስላል። ቀጣይ ወደ ፓሪስ አግሪመንት ስናልፍ the Kyoto Protocol has been followed by it። ስለዚህ ከኪዮቶ ፕሮቶኮል ወይም በዓለም ላይ ከፍተኛ ተጽዕኖ ከነበራቸው አግሪመንቶች ቀጥሎ የመጣው ወይም ከኪዮቶ ፕሮቶኮል ቀጥሎ የመጣው ፓሪስ አግሪመንት ነው። which was introduced in 2015 ላይ ነው የጸደቀው። it is adopted by virtually every one of the world nations። ሁሉም የዓለም ሀገራት የተስማሙበት ነው ማለት ነው፣ ወይም የተቀበሉት ወይም ያጸደቁት ነው ማለት ነው። under this agreement each nations set voluntary target for reducing emission and will report their progress on a regular basis። እንግዲህ በዚህ አግሪመንት መሰረት ሁሉም የዓለም ሀገራት ይሄ በፈቃደኝነት ላይ የተመረኮዘ የሙቀት አማቂ ጋዞችን መቀነስ ሁሉም የዓለም ሀገራት የተቀበሉትና ይሄን ሪፖርት የሚያደርጉበት ነው ማለት ነው ይሄ አግሪመንት። In mid-2017 the USA announced its intention to withdraw from the Paris Agreement. This current regime is trying to reconsider it again። ስለዚህ 2017 አጋማሽ ወይም መሀል ላይ ደግሞ አሁንም ዩኤስኤ ይሄን አግሪመንት ራቲፋይ አላደረገች ወይም አልተቀበለችው ማለት ነው። ያ ማለት ለመውጣት አዝማሚያ ያሳየችበት ጊዜ ነው ማለት ነው ፓሪስ አግሪመንት። In addition, several cities and countries including Costa Rica, Iceland and Norway help pledge to become carbon neutral። በተጨማሪም አንዳንድ የዓለም ከተሞችና ሀገራት ከካርበን ልቀት ነፃ የሆኑ ወይንም ከፖሊዩሽን ወይም ከግሎባል ዋርሚንግ ነፃ የሆኑ ከተሞችን መፍጠር ላይ መሰረት ያደረጉበት ነው ይሄ አግሪመንት። ለምሳሌ ኮስታሪካ፣ አይስላንድ እና ኖርዌይን መውሰድ እንችላለን። እነዚህ ቦታዎች ካርበን ኒውትራል ብለን እንጠራቸዋለን። ካርበን ኒውትራልን ማለት ነው ካርበን ኒውትራል ሚንስ ባላንሲንግ አውት ዘ ቶታል አማውንት ኦፍ ካርበን ኢሚሽንስ፣ ወደ ከባቢ አየር የሚለቀቀው የካርበን መጠን ባላንስ ማድረግ ወይም ማመጣጠን ላይ መሰረት ያደረገ ነው ካርበን ኒውትራል። ካርበን ኒውትራል ሚንስ ኦል ኦፍ ዜር ግሪንሃውስ ጋዝ ኢሚሽን ውድ ቢ ኦፍሴት ባይ አክቲቪቲስ። ካርበን ኒውትራል ስንል ወደ ከባቢ አየር የሚለቀቀው የካርበን ዳይኦክሳይድ መጠን ኦፍሴት ማድረግ ወይም ማስቀረት በተለያዩ አክቲቪቲዎች ማለት ነው። ለምሳሌ ፕላንቲንግ ትሪስ ኦር ዩዚንግ ኦፍ ሪኒዌብል ኤነርጂ፣ ችግኞችን በመትከል ሊሆን ይችላል፣ ወይንም አማራጭ የኃይል አማራጮችን በመጠቀም ለምሳሌ ሪኒዌብል ወይም ተተኪ የሆኑ የኢነርጂ አማራጮችን በመጠቀም ከተሞቹን ከካርበን ልቀት ነፃ ማድረግ ማለት ነው። ያ ማለት መኪና ማይነዳባቸው፣ ያ ማለት ወክዌይ ያለባቸውና ብዙ ጊዜ ለትራንስፖርት አማራጭ የሚጠቀሙት የኤሌክትሪክ መኪኖችን ወይንም ሳይክሎችን ነው ማለት ነው። Many global business are also striving to become carbon neutral. ኤግዛምፕል ዳኒሽ ኢነርጂ ካምፓኒ፣ የዴንማርክ የኢነርጂ ካምፓኒ መውሰድ እንችላለን። ኔክስት ኤክስትራ ኢነርጂ ካምፓኒ ኦፍ ዩኤስኤ፣ ማይክሮሶፍት የመሳሰሉት ወደ ከባቢ አየር የሚለቁት የጋዝ ልቀት በጣም አናሳ የሆኑ ካምፓኒዎች ናቸው ማለት ነው። ስለዚህ እነዚህ እንደ ኤግዛምፕል የጠቀስናቸው ካርበን ኒውትራል የሆኑ ቢዝነስ አማራጮች ናቸው ማለት ነው። ስለዚህ ፓሪስ አግሪመንት እያንዳንዱ የዓለም ሀገራት በፈቃደኝነት የካርበን መጠኑ ለዓለም አቀፉ ወርልድ ሜትሮሎጂካል ኦርጋናይዜሽን እና የዩናይትድ ኔሽን ኢንቫይሮንመንታል ፕሮግራም የሚያቀርብበት ነው ማለት ነው። ለምሳሌ ኢትዮጵያ በየዓመቱ ምን ያህል የካርበን ልቀት አላት በፈቃደኝነት ላይ የተመረኮዘ ማለት ነው። ስለዚህ እያንዳንዱ ሀገር በገዛ ፈቃዱ የካርበን መጠኑን ሪዲዩስ ማድረግ ላይ መሰረት ያደረገ አግሪመንት ነው ፓሪስ አግሪመንት። እንደ አጠቃላይ ሀሳቡን ስንሰበስበው ፓሪስ አግሪመንት አዶፕትድ ኢን 2015 ኪ ፖይንቶቹ ስንወስድ ግሎባል ኤፈርት ቱ ሊሚት ግሎባል ዋርሚንግ ቱ ዌል ቢሎ 2 ዲግሪ ሴልሺየስ ፐርፌክትሊ 1.5 ዲግሪ ሴልሺየስ፣ የዓለም የሙቀት መጠን ከ1.5 ዲግሪ ሴልሺየስ በታች ማድረግ፣ በተለይም ይሄ ሙቀት አማቂ ጋዞችን መቀነስ ላይ ያተኮረ ነው ማለት ነው። ሁለተኛ requires all country to submit nationally determined contribution or NDCs
ቱ ሪዲዩስ ኢሚሽንስ እያንዳንዱ ሀገር በገዛ ፈቃዱ የካርበን መጠኑ የለቀቀው የካርበን መጠን ሪፖርት የሚያደርግበት ነው። 3 ኢንክሉድ ግሎባል ስቶክ ቴክ ኤቭሪ 5 years ቱ አሰስመንት ፕሮግረስስ በየ5 ዓመቱ የካርበን ኢሚሽኑ ወይንም ይሄ ግሎባል ስቶክ የካርበን መጠኑን ሪፖርት ማቅረብ ይሆናል ማለት ነው። በየ5 ዓመቱ ወይም አሰስመንት ወይም ምዘና መውሰድ ላይ ያተኮረ ነው ማለት ነው። 4 ኢንፋሳይዝ አዳፕቴሽን ኤንድ ክላይሜት ፋይናንስስ የተለያዩ አዳፕቴሽን ሜተዶችን መጠቀም ሊሆን ይችላል፣ ወይም ለምሳሌ ችግኞችን መትከል የመሳሰሉት ማለት ነው። እንዲሁም ክላይሜቱን ፋይናንስ ማድረግ በአየር ንብረት ተጎጂ የሆኑ ሀገራቶችን መርዳት ላይ መሰረት ያደረገ ወይንም የአየር ንብረት ለውጥ ለመቀልበስ በጀት መመደብ ላይ ያተኮረ አግሪመንት ነው ማለት ነው። ጥንካሬዎቹ ስንወስድ ዩኒቨርሳል ፓርቲሲፔሽን ሁሉም የዓለም ሀገራት የተሳተፉበት ስምምነት ነው። ፍሌክሲብል አፕሮች ቱ ታርጌት ሴቲንግስ ፍሌክሲብል ወይም ተለዋዋጭ የሆነ መመሪያ ያለው ነው። ስትሮንገር ኤምፋሳይዝ ኦን ትራንስፓረንሲ ኤንድ አካውንታቢሊቲ እያንዳንዱ ሀገር በግልጸኝነትና ተጠያቂነት በተሞላበት ሁኔታ ወደ ከባቢ አየር የለቀቀውን የጋዝ መጠን ሪፖርት የሚያደርግ አግሪመንት ነው ማለት ነው። ስለዚህ እንደ አጠቃላይ የፓሪስ አግሪመንት እና የኪዮቶ ፕሮቶኮል አግሪመንት ልዩነታቸው ምንድን ነው? ኪዮቶ ፕሮቶኮል ማንዳቶሪ ታርጌትስ ዴቨሎፒንግ ካንትሪስ ሃድ ሌጋሊ ባይንዲንግ ታርጌት ቱ ሪዲዩስ ግሪንሃውስ ጋዝ ኤሚሽን። የማለት ኪዮቶ ፕሮቶኮል በአስገዳጅነት እያንዳንዱ ሀገር ግሪንሃውስ ጋዝ እንዲቀንስ የሚያደርግ ስምምነት ነው። 2 ቶፕ ዳውን አፕሮች ዘ ፕሮቶኮል ኢምፖዝድ ስፔሲፊክ ታርጌት ኦን ካንትሪስ። እንግዲህ ቶፕ ዳውን አፕሮች ማለት በዓለም አቀፉ ተቋም ወይም በአይፒሲሲ የተወሰነው የካርበን መጠን እያንዳንዱ ሀገር እንዲቀንስ የሚያስገድድ ነው። 3 ሊሚትድ ፓርቲሲፔሽን ውስን ሀገራቶች ብቻ ነው ይሄን የተሳተፉበት ማለት ነው። ለምሳሌ ፕራይመሪ ፎከስድ ኦን ዲቨሎፒንግ ካንትሪስ ኤግዘምቲንግ ሜጀር ኢሚተርስ ላይክ ዩኤስኤ ኤንድ ቻይና። ከፍተኛውን የከባቢ አየር ሙቀት አማቂ ጋዝ የሚለቁ ሀገሮችን ደግሞ ፍሪ የሆኑበት ነው ማለት ነው። ሊሚትድ ፓርቲሲፔሽን የነበረበት ነው። ለምሳሌ ዩኤስኤ እና ቻይና መውሰድ እንችላለን። 4 ማርኬት ቤዝድ ሜካኒዝም ኢንትሮዲውስ ሜካኒዝምስ ላይክ ኤሚሽን ትሬዲንግ ኤንድ ክሊን ዲቨሎፕመንት ሜካኒዝምስ CDM to allow countries to meet their targets through various means። ሁለተኛው ፓሪስ አግሪመንት ነው። ናሽናሊ ዲተርማይንድ ኮንትሪቢዩሽን። ይሄ ማለት ምን ማለት ነው? ካንትሪስ ቮለንተሪሊ ሴት ዜር ኦውን ኢሚሽን ሪዳክሽን ታርጌትስ። እያንዳንዱ ሀገር በገዛ ፈቃዱ የካርበን መጠኑ ሪዲዩስ የሚያደርግበት ነው ፓሪስ አግሪመንት። ሁለተኛ ቦተም አፕ አፕሮች ነው። ካንትሪስ አር ሪስፖንሲብል ፎር ሴቲንግ ኤንድ ኢምፕሊመንቲንግ ዜር ኦውን ጎልስ። እያንዳንዱ ሀገር በገዛ ፈቃዱ የካርበን መጠኑ ሪዲዩስ በማድረግ ለዓለም አቀፍ ተቋሙ የሚያቀርብበት ነው ማለት ነው። ዛት ኢዝ ኮልድ ቦተም አፕ አፕሮች። 3 ግሎባል ፓርቲሲፔሽን ሁሉም የዓለም ሀገራት ፓርቲሲፔት ያደረጉበት ነው። 3 ሎንግ ተርም ጎል የረጅም ጊዜ እቅድ ያለውና በዛ ላይ የተመረኮዘ ነው። 5 ትራንስፓረንሲ ኤንድ አካውንታቢሊቲ ግልጸኝነትና ተጠያቂነት ያለው አግሪመንት ነው ማለት ነው። እንግዲህ በአጭሩ የኪዮቶ ፕሮቶኮል እና የፓሪስ አግሪመንት ልዩነት ስናይ ኪዮቶ ፕሮቶኮል አግሪመንት ኢትስ ማንዳቶሪ ታርጌትስ ቶፕ ዳውን አፕሮች ሊሚትድ ፓርቲሲፔሽን ማርኬት ቤዝድ ሜካኒዝም ላይ ፎከስ ያደረገ ነው። ፓሪስ አግሪመንት ናሽናሊ ዲተርማይንድ ኮንትሪቢዩሽን ቦተም አፕ አፕሮች ግሎባል ፓርቲሲፔሽን ሎንግ ተርም ጎል ትራንስፓረንሲ ኤንድ አካውንታቢሊቲ ይሆናሉ ማለት ነው። እንግዲህ የዛሬው ትምህርት ይሄ ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ስለ ጊዜያችሁ ክብር ይስጥልኝ። ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትርሱ። አስተያየቶቻችሁም ኮሜንት ሴክሽኑ ላይ እንድጽፉልኝ በአክብሮትና በትህትና እጠይቃለሁ። ባይ